የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ተከታታዮች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘን መጥተናል። በቅድሚያም አበይት ጉዳዮችን እናስተዋውቃችሁ። ከፍተኛ የመንግስት ባለስልጣናት ላይ እርምጃ መወሰዱ ተሰማ። በሙስናና ብልሹ አሰራር ላይ የተጠመዱ በቁጥር ከ15 በላይ የሚበልጡ የብልጽግና ባለስልጣናት ላይ በተወሰደው እርምጃ ባለስልጣናቱ መታሰራቸው ተገልጿል። እርምጃው ከተወሰደባቸው መካከል አብዛኞቹ የአዲስ አበባ ከተማ ከንቲባ ለአዳነች አቤቤ ቅርበት ያላቸው ናቸው መባሉ ከፍተኛ መነጋገሪያ የሆነ ሲሆን ባለስልጣናቱ እንዲታሰሩ ፍርድ ቤቱ ትዕዛዝ ማውጣቱ ተሰምቷል። በወንጀል የተከሰሱ ከፍተኛ ባለስልጣናት ስምና ዝርዝር ማውጣቱም ተገልጿል። ሙሉ መረጃውን በዘገባችን በዝርዝር ታደምጡታላችሁ። በተያያዘ ሰበር መረጃ ደግሞ ጠቅላይ ሚኒስትር አብይ አህመድ ከአፈር ማዳበሪያ ምዝበራ ጋር በተገናኘ ባለስልጣናት ላይ የጀመሩትን እርምጃ አጠናክረው መቀጠላቸው ተገለጸ። ጠቅላይ ሚኒስትር አብይ አህመድ በጅቡቲ ወደብ በቢሊዮኖች ኪሳራን ካደረሰው የአፈር ማዳበሪያ ጋር በተገናኘ በጉዳዩ ላይ እጃቸው አለባቸው ያሏቸውን ባለስልጣናት ላይ የእስር ትዕዛዝ በማውጣት በነሱ ቦታ አዳዲስ ሰዎችን መሾማቸው ተሰምቷል። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በጅቡቲ ወደብ የአፈር ማዳበሪያን ለኪሳራ ያዳረጉ ከፍተኛ ባለስልጣናት ላይ እርምጃ መውሰዳቸውን በተመለከተ ዘግበን የነበረ ሲሆን በዛሬው ዕለት ደግሞ አዳዲስ ባለስልጣናት ላይ እርምጃ መውሰዳቸውን የሚገልጽ መረጃ ወጥቷል። እርምጃ የተወሰደባቸው ባለስልጣናት በሚኒስተርነት ደረጃ ላይ የሚገኙ ከፍተኛ ባለስልጣናት መሆናቸው ተነግሯል። ዝርዝር መረጃውን በዘገባችን ታደምጡታላችሁ። በሌላኛው መረጃችን ደግሞ የታወጀብን መፈንቅለ መንግስት ነው ሲሉ ጄኔራሉ አነጋጋሪ ንግግር አሰሙም። ከሰሞኑ በትግራይ ክልል ከተነሳው የታጣቂዎች አመጽ ጋር በተገናኘ በክልሉ ዛሬም ውጥረቱ መቀጠሉ የተገለጸ ሲሆን በክልሉ ከተነሳው ውጥረት ጋር በተገናኘ ያልተጠበቁ መረጃዎች እየወጡ ይገኛሉ። ከቀናት በፊት ጄኔራል ታደሰ እንዲወገዱ ለህወሓት ሰዎች ትዕዛዝ የሰጡት የፕሬዝዳንት ኢሳያስ አፈወርቂ እቅድ በትግራይ እየተፈጸመ ነው ተብሏል። በትግራዩ የታጣቂዎች አመጽ ጀርባ የመፈንቅለ መንግስት እቅድ መኖሩ የተነገረ ሲሆን ከመፈንቅለ መንግስቱ ጀርባ ደግሞ 3 ቁልፍ ሰዎች እንዳሉበት ተነግሯል። በዝርዝር እንነግራችኋለን። ከኢትዮጵያ ጋር ያለ ስምምነት የተለያዩት የ1 ቢሊዮን ዶላር አበዳሪዎች የኢትዮጵያ መንግስት ላይ ህጋዊ እርምጃ እንደሚወስዱ ተናገሩ። ኢትዮጵያ በጊዜው ያልከፈለችበት የ1 ቢሊዮን ዶላር ዩሮ ቦንድን በተመለከተ በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት መጠናቀቁን በተመለከተ መዘገቡ የሚታወስ ሲሆን አበዳሪዎቹ ኢትዮጵያን በህግ ሊጠይቁ እንደሚችሉ መግለጻቸው መነጋገሪያን ፈጥሯል። ሌላኛው መረጃችን ነው። እነዚህንና ሌሎች በርካታ መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝሮቹ እናመራለን። በቅድሚያም ከኢትዮጵያ ጋር ያለ ስምምነት የተለያዩት የ1 ቢሊዮን ዶላር አበዳሪዎች የኢትዮጵያ መንግስት ላይ ህጋዊ እርምጃ እንደሚወስዱ ተናገሩ። ኢትዮጵያ በጊዜው ያልከፈለችውን የ1 ቢሊዮን ዶላር ዩሮ ቦንድን በተመለከተ በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ በኩል ሲደረግ የነበረው ድርድር ያለ ስምምነት መጠናቀቁን በተመለከተ መዘገቡ የሚታወስ ሲሆን አበዳሪዎቹ ኢትዮጵያን በህግ ሊጠይቁ እንደሚችሉ የሚገልጽ መረጃ ወጥቷል። የገንዘብ ሚኒስቴር ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ህጋዊ አማራጭ ሊከተሉ እንደሚችሉ አስታውቀዋል። ገንዘብ ሚኒስቴር የብድሩን አከፋፈል ሁኔታን ለማስተካከል ሲካሄድ የቆየው ድርድር ያለ ስምምነት መጠናቀቁን ያስታወቀው ማክሰኞ ጥቅምት 4 ቀን 2018 ዓመተ ምህረት ባወጣው መግለጫ ላይ ነው። በፈረንሳይ ፓሪስ ከተማ የተካሄደው ድርድር ላይ የኢትዮጵያ ልዑካን ዋይት ኤንድ ኬዝ የተሰኘውን የህግ አማካሪና ላዛርድ የተባለውን የፋይናንስ አማካሪ ይዞ ቀርበዋል ተብሏል። የቦንድ ግዢዎችን የወከለው የአበዳሪዎች ኮሚቴም በተመሳሳይ ድርድሩ ላይ የተገኘው ከህግና የፋይናንስ አማካሪዎች ጋር ነው ተብሏል። ኢትዮጵያ በድርድሩ ወቅት ሁሉንም አበዳሪዎችን በእኩልነት ለማስተናገድ በያዘችው መሪ ጸንታ እንደቀጠለች በገንዘብ ሚኒስቴር መግለጫ ላይ ሰፍሯል። የአበዳሪዎች ኮሚቴ በአሁኑ ሰዓት ድርድሩ ፍሬ አልባ ደረጃ ላይ ነው የሚል ድምዳሜ ላይ መድረሱም ተነግሯል። ይህንን ተከትሎም የህግ እርምጃዎችን ጨምሮ ሁሉንም አማራጮችን እያጠነ እንደሚገኝ የዘገበው ሮይተርስ የዜና ወኪል ነው።
ወደ ቀጣዩ መረጃችን ስናመራ የታወጀብን መፈንቅለ መንግስት ነው ሲሉ ጄኔራሉ አነጋጋሪ ንግግር አሰሙ። ከሰሞኑ በትግራይ ክልል ከተነሳው የታጣቂዎች አመጽ ጋር በተገናኘ በክልሉ ዛሬም ውጥረቱ መቀጠሉ የተነገረ ሲሆን በክልሉ ከተነሳው ውጥረት ጋር በተገናኘ ያልተጠበቁ መረጃዎች እየወጡ ይገኛሉ። ከቀናት በፊት ጄኔራል ታደሰ እንዲወገዱ ለህወሓት ሰዎች ትዕዛዝ የሰጡት የፕሬዝዳንት ኢሳያስ አፈወርቂ እቅድ በትግራይ ክልል እየተፈጸመ ይገኛል ተብሏል። በትግራይ የታጣቂዎች አመጽ ጀርባ የመፈንቅለ መንግስት እቅድ መኖሩ የተሰማ ሲሆን ከመፈንቅለ መንግስቱ ጀርባ ደግሞ 3 ቁልፍ ሰዎች እንዳሉበት ተነግሯል። ከነዚህ ሰዎች መካከል የህወሓቱ ቁልፍ ሰው ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ ጄኔራል ምግበይ ኃይለና ጄኔራል ዮሐንስ ገብረ እግዚአብሔር ጆን መደድ መሆናቸው ተገልጿል። ባለፉት ሳምንታት ጄኔራል ታደሰ ወረደ ሞንጆሪኖን ካስተዳደራቸው ለማራቅ ከጄኔራሎች ጋር ሲሰሩ መቆየታቸው የተነገረ ሲሆን ይህንን የሰሙት እነ ጄኔራል ምግበይና ሞንጆሪኖ ከኤርትራ ሰዎች ጋር በመተባበር የታጣቂዎችን አመጽ እንዲነሳ ማድረጋቸውን የውስጥ አዋቂዎች ገልጸዋል። ጄኔራል ታደሰ በህወሓትና በሻዕቢያ መካከል ለተጀመረው ጽምዶ ለተሰኘው ጥምረት እንቅፋት መሆናቸውን ያመኑት ኢሳያስ አፈወርቂ ከወራት በፊት አቶ ጌታቸው ረዳ ላይ የተወሰደው የመፈንቅለ ስልጣን እንዲደረግባቸው ለህወሓት ሰዎች ትዕዛዝ መስጠታቸውን በተመለከተ መዘገቡ የሚታወስ ነው። ይህንን ቀድመው የተረዱት ፕሬዝዳንት ጄኔራል ታደሰ የታጣቂዎችን አመጽ ያረጋጋል ያሉትን እርምጃ በአስቸኳይ መውሰዳቸው ተሰምቷል። ጄኔራሉ የታጣቂዎችን አመጽ ለመግታት ካቢኔያቸውን ለስብሰባ የጠሩ ሲሆን ታጣቂዎቹ ያነሱትን የደሞዝ ጭማሪ፣ የጥቅማ ጥቅምና የመሬት ጥያቄ ለመመለስ የሚያስችል መመሪያን ለማውጣት ተዘጋጅተናል ሲሉ ገልጸዋል። የትግራይ ኃይል አባላት ለሶስተኛ ቀን በአራት አቅጣጫ መንገዶችን ዘግተው ሲያመጹም ቆይተዋል። ከሰሞኑ ከተዘጉ መንገዶች መካከል 2ቱ መንገዶች ከምስራቃዊና ደቡባዊ ዞኖች ወደ መቀለ ከተማ የሚወስዱ ሲሆኑ ከከተማዋ በ35 እና በ100 ኪሎ ሜትር ርቀት በአጉላና በመሆኒ የተዘጉም ነበሩ። ሶስተኛው መንገድ ደግሞ ከእንዳባጉና ወደ እንደስላሴ ሽረ ከተማ የሚያስገባ ሲሆን አራተኛው ደግሞ ከአድዋ ከተማ ወደ አድግራት በሚወስደው ሴሮ በተባለ አካባቢ ላይ ነበር። ለግል የሥራ ጉዳይ ከመቀለ በተንበን በኩል ወደ አክሱም የተጓዙ መንገደኞች በአድዋ በኩል ወደ አድግራት ከተማ ሲጓዙ ሴሮ በሚባል አካባቢ ላይ መንገድ እንደተዘጋባቸው ገልጸዋል። የአካባቢው አስተዳዳሪዎች መንገዱን የዘጉትን የትግራይ ኃይል አባላትን ለማነጋገር ጥረት ቢያደርጉም ከክልሉ ፕሬዝዳንት ለተላከ አመራር ካልሆነ በስተቀር ለማንም ቃላችንን አንሰጥም በማለት ፈቃደኛ ሳይሆኑም ቀርተዋል። በዚሁ ቃላቸው ጸንተው በግራና በቀኝ የተጓዙ መኪኖችን በማስቆም በርካታ ተጓዦች ለእንግልትም ተዳርገው ቆይተዋል። ትላንት ከቀኑ 9:45 መንገዱ እንዲከፈትም ተደርጓል ተብሏል። የክልሉ ካቢኔ በመንግስት ኮሙኒኬሽን ቢሮ በኩል ጥቅምት 5 ቀን 2018 ዓመተ ምህረት ባወጣው መግለጫ የሰራዊቱ አባላት ያነሱትን የደሞዝ ጭማሪ፣ የጥቅማ ጥቅምና የመሬት ጥያቄን ለመመለስ የሚያስችል መመሪያ ለማውጣት ተዘጋጅተናል ሲል አስታውቋል። ወደ ሌላኛው ሰበር መረጃችን ስናመራ ጠቅላይ ሚኒስትር አብይ አህመድ ከአፈር ማዳበሪያ ምዝበራ ጋር በተገናኘ ባለስልጣናት ላይ የጀመሩትን እርምጃ አጠናክረው መቀጠላቸው ተገለጸ። ጠቅላይ ሚኒስትር አብይ አህመድ በጅቡቲ ወደብ በቢሊዮኖች ኪሳራን ካደረሰው የአፈር ማዳበሪያ ጋር በተገናኘ በጉዳዩ ላይ እጃቸው አለባቸው ያሏቸውን ባለስልጣናት ላይ የእስር ትዕዛዝ በማውጣት በእነሱ ቦታ አዳዲስ ሰዎችን መሾማቸው ተሰምቷል። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በጅቡቲ ወደብ የአፈር ማዳበሪያ ለኪሳራ ያዳረጉ ከፍተኛ ባለስልጣናት ላይ እርምጃ መውሰዳቸውን በተመለከተ ዘገባዎችን ሰርተን የነበረ ሲሆን በዛሬው ዕለት ደግሞ አዳዲስ ባለስልጣናት ላይ እርምጃ መውሰዳቸውን የሚገልጽ አነጋጋሪ መረጃ ወጥቷል። እርምጃ የተወሰደባቸው ባለስልጣናት ደግሞ በሚኒስተርነት ደረጃ ላይ የሚገኙ ከፍተኛ ባለስልጣናት ናቸው ተብሏል። ከቀናት በፊት ከቻይና በብዙ ቢሊዮን ዶላሮች ተገዝቶ የመጣው የአፈር ማዳበሪያ ጅቡቲ ወደብ ሲደርስ ማዳበሪያው ወደ አፈርነት ተቀይሮ መጣሉን በተመለከተ አብይ አህመድ ባለስልጣናት ላይ እርምጃ መውሰዳቸውን በተመለከተ መዘገባችን ይታወቃል። መንግስት ከአፈር ማዳበሪያ ጋር በተገናኘ በርካታ ቁጥር ያላቸው የኢትዮጵያ ግብርና ስራዎች ኮርፖሬሽን እና የባህር ትራንስፖርት ሎጂስቲክስ ኃላፊዎች ላይ እርምጃ በመውሰድ እንዲታሰሩ ትዕዛዝ ያወጣ ቢሆንም መረጃው ለህዝብ ይፋ ሳይደረግ በምስጢር ተይዟል። ይሁን እንጂ በታሰሩ ባለስልጣናት ምትክ አዳዲስ ሰዎች መሾማቸውን የሚገልጽ መረጃዎችን ብልጽግና አሰራጭቷል። የኢትዮጵያ ማሪታይም ዋና ዳይሬክተር የነበሩት አቶ ቤርሶ አሜሎ ከ2 ዓመት ከመንፈቅ ቆይታ በኋላ በአብዱል በር ሻምሱ ተተክቷል
ተሰጥቷል የሚል መረጃም ተሰራጭቷል። በቦርድ ሰብሳቢነት ደግሞ የገንዘብ ሚኒስትሩ አህመድ ሺዴ መባረራቸውን ተከትሎ ጠቅላይ ሚኒስትሩ የኦሮሚያ ብልጽግና ሰው የሆኑትን ብርሃኑ ጸጋዬን በቦታው መሾማቸው ተረጋግጧል። ብርሃኑ ጸጋዬ በጅቡቲ ለዓመታት ቆይተው በውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ በቅርቡ ስልጣን የተሰጣቸው ሲሆን የቀድሞ የኢህአዴግ አገልጋይ እንደነበሩም የሚታወቅ ነው። እንደ ጠቅላይ ሚኒስትር ጽህፈት ቤት ምንጮች ከሆነ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ሌላኛው ያባረሯቸውን ሹም የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ አቶ ክፍሌ ወልደ ማርያም ናቸው ተብሏል። ጠቅላይ ሚኒስትሩ አቶ ክፍሌን በሌላ ባለስልጣን የተኩ ሲሆን የቦርድ ሰብሳቢ የነበሩት አቶ ግርማ አመንተም ተነስቷል ተብሏል። ሁለቱን ባለስልጣናት የተኩት ደግሞ ሴት ባለስልጣናት መሆናቸው ተነግሯል። ባዕድ ንጥረ ነገሮች የተቀላቀለበት የአፈር ማዳበሪያም የብልጽግና ባለስልጣናት ክሬን ለበት መርከብ በመጫን በከፍተኛ ሙቀት የተነሳ ወደ ድንጋይነት ተቀይሮ ባህር ውስጥ እንዲጣል ተደርጓል መባሉን ተከትሎ ነው ጠቅላይ ሚኒስትር አብይ ባለስልጣኖቻቸው ላይ እርምጃ መውሰድ ውስጥ የገቡት። በተያያዘ ሰበር መረጃ ደግሞ በአዲስ አበባ ከተማ ከፍተኛ የመንግስት ባለስልጣናት ላይ እርምጃ መወሰዱ ተሰማም። በሙስናና ብልሹ አሰራር ላይ የተጠመዱ በቁጥር ከ15 የሚበልጡ የብልጽግና ባለስልጣናት ላይ በተወሰደው እርምጃ ባለስልጣናት መታሰራቸው ተገልጿል። እርምጃው ከተወሰደባቸው መካከል አብዛኞቹ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ቅርበት ያላቸው ናቸው መባሉ ከፍተኛ መነጋገሪያ የሆነ ሲሆን ባለስልጣናቱ እንዲታሰሩ ፍርድ ቤት ውሳኔን አስተላልፏል። በቁጥር ከ15 የሚበልጡ የአዲስ አበባ ከተማ አስተዳደር የመንግስት ኃላፊዎች የተከሰሱት በህገወጥ መንገድ ምትክ ቦታ በመስጠት የሙስና ወንጀል በመፈጸም ነው። የልማት ተነሽ ያልሆኑ ግለሰቦችን በማደራጀት በህገወጥ መንገድ ምትክ ቦታ በመስጠትና የካሳ ክፍያ እንዲፈጸም በማድረግ የሙስና ወንጀል የተከሰሱ 15 የመንግስት ባለስልጣናት በፍርድ ቤት ጥፋተኛ ተብለው ፍርድ ተላልፎባቸዋል። የጥፋተኝነት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት ነው። በፍርድ ቤቱ ውሳኔ የተላለፈባቸው ባለስልጣናት መካከል ወይዘሮ ምህረት ደስታ በየካ ክፍለ ከተማ መሬት አስተዳደር የለማ መሬት ዝግጅት የስራ ሂደት መሪና አቶ ዮሐንስ ፈንታ በክፍለ ከተማው መሬት አስተዳደር የመስክ ልከት ሸንሽኖና ካርታ ዝግጅት ባለሙያ ጨምሮ 15 በዝቅተኛና ከፍተኛ የስልጣን እርከን ላይ የሚገኙ የአዲስ አበባ ከተማ አስተዳደር ሰራተኞች ናቸው። ተከሳሾቹ በየካ ክፍለ ከተማ መሬት አስተዳደር የአርሶ አደር ኮሚቴዎች ሆነው ተመድበው ሲሰሩ በልማት ምክንያት ለሚነሱ ባለ ይዞታዎች የሚሰጥ የካሳና ምትክ መሬት አሰጣጥ ሂደትን ተገን በማድረግ ከይዞታቸው ያልተነሱ ግለሰቦችን በልማት ምክንያት እንደተነሱ በማስመሰል የማይገባ ጥቅም እንዲያገኙ አድርገዋል ሲል አቃቢ ሕግ በክሱ ላይ ዘርዝሯል። የአዲስ አበባ ውሃና ፍሳሽ ባለስልጣን ከ2010 እስከ 2014 ዓ.ም ድረስ በሰራው የለገዳዲ ፌዝ 2 የውሃ ልማት ፕሮጀክት ምክንያት የልማት ተነሺዎችን እያስተናገደ በነበረበት ወቅት ተከሳሾች ስልጣን ባለው አካል ኃላፊነት ሳይሰጣቸው በሐሰተኛ ቃለ ጉባኤ የልማት ተነሺዎችን ትክክለኛ ተነሺና ባለ ይዞታን በማጥራት ቦታው ላይ በህጋዊ መንገድ የሰፈረን ግንባታ መኖሩን በማረጋገጥ የካሳ መረጃ መሰብሰብና በመተንተን የይዞታ መብት መፍጠርና ምትክ ቦታን ክፍያ ማዘጋጀታቸው በክሱ ላይ ተጠቅሷል። ተከሳሾቹ በተጭበረበረ መልኩ በ13990 ካሬ ሜትር መሬት ላይ በህገወጥ መንገድ መብት በመፍጠርና የልማት ተነሺ እንደሆኑ በማስመሰል የካሳ ማህደሮችን አድራጅተው የሊዝ ዋጋ ግምቱ 58 ሚሊዮን 601,735 ብር ከ85 ሳንቲም የሆነ 1785 ካሬ ሜትር መሬት በህገወጥ መንገድ በምትክነት እንዲወስዱና 33 ሚሊዮን 13072 ብር የካሳ ገንዘብ እንዲሰራ በማድረጋቸው በዋና ወንጀል አድራጊነት ተከፋይ በመሆን በፈጸሙ ስልጣንን ያለአግባብ መገልገል ከባድ የሙስና ክስ ተመስርቶባቸው ነበር። በትላንትናው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት ግራ ቀኝ ያቀረቧቸውን ማስረጃዎች መርምሮ በ15 ተከሳሾች ላይ የጥፋተኝነት ውሳኔን በመስጠት የቅጣት አስተያየትን ለመስማት ለጥቅምት 13 ቀን 2018 ዓ.ም ተለዋጭ ቀጠሮን ሰጥቷል። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።